ሴትነት እንዴት ይታያል? ማለት አባታችን አዳም የመጀመሪያዋን ሴት ሲያያት ሔዋን ሲመለከታት ምንድን ነው ያላት? በምን አይነት አቀራረብ ነው የቀረባት? ቃሉን በኦሪት ዘፍጥረት ምዕራፍ 2 ላይ እንዲህ በሚል ቃል አባታችን አዳም ሲናገር የመጀመሪያዋን ሴት ባያት ጊዜ እናስተውላለን። አዳምም አለ፣ ምዕራፍ 2 ቁጥር 23 ላይ ነው ኦሪት ዘፍጥረት። አዳምም አለ፣ ይህች አጥንት ከአጥንቴ ሥጋዋም ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል አለና ነቢይነት ደግሞ እንዳለው ስለሚያውቅ ታየው። ምን ማለት? እናትና አባት የሌለው አባታችን አዳም እናትና አዳም የሌላት እናታችን ሔዋንን የሚያውቅ አዳም ነቢይ ነውና በቁጥር 24 ላይ እንዲህ ተብሎ ተጻፈ። ስለዚህ ሰው አለ አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። ይህን ያለው አባታችን አዳም ገነት እያለ ነው። ገነት ውስጥ ደግሞ መብላት፣ መጠጣት፣ ምቾት፣ መዝናናት ያለበት ቦታ ነው። ሁሉ ነገር የተሟላበት ነው። በዚያ ላይ ብቻ አይደለም። ኦሪት ዘፍጥረት እዚሁ ምዕራፍ 2 ቁጥር 25 ላይ ምን ይላል? አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ ግን አይተፋፈሩም። ለምንድን ነው ያልተፋፈሩት? እውር ስለነበሩ ነው? አዳም ሔዋንን ያላፈራት፣ ሔዋን አዳምን ያላፈረችው ምን የሚጋረዳቸው መጋረጃ ምን ስለነበረ ነው? የጸጋ ልብስ፣ የእግዚአብሔርን የጸጋ ልብስ ለብሰዋል። ጨርቅ፣ ቆዳ፣ ከተለያየ ፈር ውድ ጨርቅ፣ ውድ አይነት አልባሳት የተሰሩ ልብስ አይደለም የለበሱት፣ የእግዚአብሔርን የጸጋ ልብስ ከማያልቀው ጸጋው፣ ከማያልቀው ፍቅሩ፣ ከማያልቀው በረከቱ እግዚአብሔር አምላክ እንስሶችን ጸጉር የሚያለብስ አምላክ፣ ወፎችን ላባ የሚያለብሳቸው አምላክ፣ መላእክትን በተለያዩ ጸጋ የሚሸፍናቸው አምላክ ለአባታችን አዳም እና ለእናታችን ሔዋን የጸጋ ልብስ አልብሷቸው ነበር። ይቅርታ ድምፄ ትንሽ ጎርነን ያለው አሞኝ ስለሆነ ነው። እንግዲህ የሰሞኑ ጉንፋን ቢሆን እንግዲህ ምንድነው ይሄ ከአፍንጫ የሚወጣ ፈሳሽ ብዙ ይኖረው ነበር። እኔ የለኝም። እናም ልቤ ላይ የሚዘጋ ነገር አለኝ እና ብዙ ቦታ ትላንት ሲሄድ አባዬም አሞታል አሉኝ። የ88 ዓመቱም ሰውዬ ትላንት አጋጣሚ የጠየኳቸው የክርስትና አባት እሳቸውም ታመው ነበር። ሌሎችም ሰዎች እንዳየው ታመዋል። ግን ከአፍንጫ የሚወጣ ፈሳሽ አልታዘብኩም ብዙዎች ጋር እና የልብ አካባቢ ጫን የሚል ከባድ ትን ያለው። በማንኛውም ድምፅ የበዛ ምክንያት ትንሽ ጎርነን ብሏል እና እንደነገርኳችሁ ቅዱስ ዮሐንስ አፈወርቅን በጣም 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 ደስ እያለኝ ያነበብኩት ዛሬ ማርያምም አይደል ቀኗ፣ ሌላ ጉዳይ ስላለኝ የሚሄድባቸው ብዙ ቦታዎች ስላሉ ቤተክርስቲያን የሚሄደው ወደ ማምሻው ይመስለኛል። ጠዋት ለመሄድ አስቤ ነበር 4 ሰዓትና 5 ሰዓት አካባቢ ቢያንስ ተሳልሜ ለመውጣት። አሁን ቅርብ ሰዓት የደወለችልኝ እህት ምን ነው ጠፋ፣ በዚህ ዓመት አላየውህም፣ ልጄ ትዝ አስባለችኝ፣ እኔ እንኳን አራብሳ ማርያም ልሳለም ማህበር ስላለኝ ሊሄድ ነው፣ ለምንድን ነው የምትጠፋው አለችኝ። የታደለች ሴት አስታወሰችኝ ድንግል ማርያምና አትጥፋ ቤት አሉኝ። አዎ ምንድነው እነሱ አይን ያልሄድም የት ነው የምትሄደው አለች። እንትን ማርያም ነው የምትሄደው አለች። አይደለም የሚቻለኝ ከሆነ ልደታ ማርያም ነበር ለመሄድ ያስብኩት፣ ምክንያቱም ሜክሲኮ አካባቢ ነው የምቆየው ብያት ነበረ እና ሳስበው ጠዋት የምችል አይመስለኝም። ስለዚህ እንደ እግዚአብሔር ፈቃድ ወደ ከሰዓት ማምሻውን ነው የሚሄደው። የምንገናኘው ሰው ስላለ አንድ ጉዳይ የምንሰራዋለን በዛ ምክንያት ማለት ነው። እና ለማንኛውም እሷ ማርያም አራብሳ ማርያም እሳለማለሁ እዛ ነው የሚሄደው አለችኝ። የተባረከች የልጆች እናት። ሴት ሲኮን እንደዚህ ነው። አየህ ሴት ሲኮን የሴቶች መመኪያ የሆነች
አቤት እስቲ ቆይ እሱ ጋር ከመምጣታችን በፊት የሚገርም እኮ ነው። ሴቶች ሊኮሩባቸው የሚገቡ ብዙ ነገሮች አሉ። እሱን ነው የምናወራው። ስለ ሴት አይደል የምናወራው? አዎ ይች አጥንቷ ከአጥንቴ ስጋዋም ከስጋዬ ናት፣ እሷ ከወንድ ተገኝታለችና ሴት ትባል አለ። መቼም ብዙዎቻችን ሰምተናል ሴት እንዴት እንደተፈጠረች። ወንድ ከትቢያ ከአፈር ነው የተፈጠረው። እግዚአብሔር ግን ሴትን የፈጠረው ከወንድ ጎን ነው። ባለፈው እንደነገርኳቸው አናቶሚና ፊዚዮሎጂ በሚለው የሕክምና ትምህርታችን ላይ አጥንታችን የጎን አጥንት ቢቆጠር ብዙ ጉድለት አለው ተብሎ የሚታይ ነገር የለም። እንግዲህ እግዚአብሔር አንድ አጥንት ጎኑን ቀዶ አውጥቶ ስንል በምን አይን እያሰብነው ነው ይላል ቅዱስ ዮሐንስ አፈወርቅ። እኛ እንደምናውቃቸው ሐኪሞች ቀዶ ጥገና እንደሚያደርጉት በተለያየ ውስብስብ የሕክምና ጥበብ ማደንዘዣ ወቅተው አስተኝተው እንደዚህ እግዚአብሔር በጣም በሚገርም መልኩ አባታችን አዳምን እንቅልፍ እንዲሰማው አደረገው ይላል። ነገር ከስሩ ውሃ ከጥሩ ይላሉና አባቶቻችን። እስቲ ነገሩን ከወደ ኋላ እንየው ይላል ቅዱስ ዮሐንስ አፈወርቅ። ቸኩለን እግዚአብሔር እንደ ተራ ሐኪም፣ እንደ ተራ ጠቢብ፣ እንደ ተራ ፈላስፋ፣ እንደ ተራ ነገር አዋቂ፣ እንደ ተራ ባለስልጣን፣ እንደ ተራ ባለጊዜ እኛ እንደምናውቃቸው ብዙ ጉድለት እንዳላቸው ባለሀብቶችና አለው እንደሚሉ የምድር ሰዎች ጠቢባና ፈላስፎች ተመራማሪዎች ነን እንደሚሉት እግዚአብሔርን ከመሳላችን በፊት እስቲ እግዚአብሔር ጥበቡን እንመራመር። ነቢየ እግዚአብሔር ቅዱስ ሙሴ እንዴት ነው የጻፈልን የሚለውን እጅግ በጣም በሚገርም መልኩ ኦሪት ዘፍጥረትን በተረጎመበት ድርሳኑ ላይ ይናገራል። ቀሲስ ዶክተር መብራቱ ኪሮስ ይህን ጽሑፍ ስለሰጡኝ በእውነት እግዚአብሔር ይስጣቸው፣ አመሰግናለሁ። ዲያቆን ሽመልስ መርጊያም በዚህ ጉዳይ ላይ ብዙ ጊዜ ስለሚያወያየኝ ሀሳብ ስለሚሰጠኝ የቅዱስ ዮሐንስ አፈወርቅን ጽሑፎችንም እንዳነብ ያደረገኝ እሱ ስለሆነ አመሰግናለሁ። ገብረ እግዚአብሔር ኪደም በተለያየ አጋጣሚ ላይ በተነጋገርናቸው መልካም ነገሮቹ ስላካፈለኝ በአጫጭር ጊዜዎች ቢሆንም ከሱ ጋር ያለኝ ቆይታ ስንክሳርንም በእርግጥ ከሱ ሱቅ ነበር የገዛሁት። ስለ ስንክሳር አነባበብም የጠቆመኝ እሱ ነው። ገብረ እግዚአብሔር ኪደም ስለ ቅዱስ ዮሐንስ አፈወርቅ መምህር ያረጋል አበጋዝም ቅዱስ ዮሐንስ አፈወርቅ ላይ ባለው በትምህርቱ በመጽሐፉ በአስተማረን ትምህርት በግቢ ጉባኤ ጀምሮ ባደረገልን በእውነት አመሰግናለሁ። በተለይ ደግሞ የኔታ እሸቱ ከአፋቸው የማይጠፋው ቅዱስ ዮሐንስ አፈወርቅን ታላላቆቹ አባቶቻችን እና አባ ገብረ ኪዳን የመሳሰሉ ትልልቆቹ መምህራን ከአፋቸው ቅዱስ ዮሐንስ አፈወርቅ አይጠፋም እና ለዚህ ሁሉ እግዚአብሔርን አመሰግናለሁ። ዛሬ ቅዱስ ዮሐንስ አፈወርቅ 15ኛው ድርሳኑን ሳነበው እግዚአብሔር አትቸኩሉ እስቲ ቅዱሱ ሙሴ በኦሪት ዘፍጥረት ምዕራፍ 2 ላይ ምን እንደጻፈ እስቲ ያስተውሉ አለ። እግዚአብሔር አዳም አስቀድሞ ሰውን ከመፍጠሩ በፊት ለሰው የሚያስፈልጉትን ነገሮች ጠቅላላ ከሰማይና ምድር ከነጓዛቸው ፈጠረልን። በመሬት የሚንቀሳቀሱ የተተከሉ እጽዋትን፣ በባህር ያሉ ነፍሳትን፣ በአየር ላይ የሚበሩ አዕዋፋትን፣ በሰማይ ላይ ለዓይናችን ማረፊያ ለቀን አቆጣጠር ለዓመታትና ለዘመን መለኪያ የሚሆንን ከዋክብት ትልቁን ብርሃን ፀሐይን በቀን አሰልጥኖት ትንሹን ብርሃን ጨረቃን በሌሊት አሰልጥኖት እግዚአብሔር መጋቤ ሐዲስ ሮዳስ ስለ ድንግል ማርያም ቅዱስ ዮሴፍ ቤተ ክርስቲያን ያስተማረውን አጋርቻችኋለሁ። ዩቲዩብ ላይ ገብታችሁ ስሙት። ምንም እንኳን ርዕሱ ቢያስጠላም በእውነት መጋቤ ሐዲስ ዝምታውን ሰበረ ይላል። በጣም ቢያስጠላም ርዕሱ ባይመጥነውም ግን ትምህርቱ እጅግ ግሩምና ጣዕም ያለው ለዛ ያለው ስለሆነ በፌስቡኬም በቴሌግራሜም በዩቲዩብ ገጼም ላይ አጋርቻችኋለሁ። ገብታችሁ ስሙት። ወደ 50 ደቂቃ ነው። ቅዱስ ዮሴፍ ደብረ ናዝሬት ቅዱስ ዮሴፍ ጎተራ አካባቢ ያስተማረው ነው። ዩቲዩብ ላይ እንዳየሁት 21 ሰዓት በፊት የተለጠፈ ነው። ሆሳና የሚል ገጽ ነው። ርዕሱ ግን አታጩሁ። አንዳንዶቻችሁ ለማጮህ እየፈለጋችሁ ትምህርቱ ራሱ እኮ ይናገራል። በጣም የሚጥም ጣዕም ያለው ትምህርት ነው መጋቤ ሐዲስ ሮዳስ ያስተማረው። ይቅርታ እና ይህን የመሰለ ትምህርት የሚያስተላልፍ የዩቲዩብ ቻናል መጋቤ ሐዲስ ዝምታውን ሰበረ ይላል።
ያቺ ድንግል ደግሞ ስዕልም እኮ ለጥፈዋል። የድንግል ማርያም ስዕል ቀደደች የተባለችውን ልጅ ምን ማጮ ያስፈልጋል? ክርስትና በራሱ ይናገራል። እንግዲህ ወንጌል በራሱ ይናገራል። ብቃት ያለው መምህር ሲገኝ ጩኸት አይፈልግም። ግርግርና ጩኸት የሚያስፈልገው ገለባ የሆነ ነው። ባዶ ምንድን ነው? ባዶ ባሊ ነው የሚጮኸው አይደል? ባዶ በርሜል ይጮሃል። ባዶ ቆርቆሮ ነው የሚጮኸው። ባዶ ቆርቆሮ ነው፣ ባዶ ነገር ነው የሚጮኸው። ቤተ ክርስቲያን እጇ ሙሉ ነው። ጸጋዋ ሀብቷ ብዙ ነው። ከእሷ ላይ ነው እኔ ራሴ ቆንጥሬ የሰማሁትና ያገኘሁትን እውቀት ላካፍላችሁ እንፈልገው እና ጩኸት አያስፈልገውም። ትክክለኛ ነገር ሲገኝ ግርግርና ወከባ አያስፈልገውም። ማስታወቂያ ጋጋታ አያስፈልገውም። ትክክል ነው። እግዚአብሔር አሁን ሰማያትን አድንቁኝ ብሏል። ይኸው እያየ ነው ሰማዩን፣ ደመናትን፣ ከዋክብትን፣ ፀሐይን። አሁን እነዚያ ሁሉ ከዋክብቶች ማታ ይታዩ ነው የነበሩት። አሁን ለምንድነው አይታዩ? ቀን ነው አይደል? አሁን የምናየው ምንድን ነው? ሰማያትን ያስጌጡትን አዋፋትን አቤት ደስ ሲሉ አሁን በአይኔ ፊት ሲንቀሳቀሱ አሞራዎቹ፣ ርግቦቹ፣ ወፎቹ፣ ደመናው ቀን ላይ በቃ ለአይናችን ቀን ላይ ማረፊያ የሆኑት እነዚህ ናቸው። ከዛ ጠፍርን አቤት እግዚአብሔር ስራው እንዴት ግሩም ነው። ከዛ የራሳችን ደግሞ የሰራ ነው አውሮፕላን ይንቀሳቀስበታል። እግዚአብሔር አሁን ጩሁልኝ፣ አድንቁልኝ፣ ሰማይን ጠፍርን ስለተከልኩኝ በሁለተኛው ቀን ነው ጠፍርን የፈጠርኩት። ከጠፍር በላይ ብጽብጽ የሆነ ያረጋ ውሃ ነው ያለው። ያን ውሃ አፍኜ ወደ ላይ ያስኩላችሁ በጠፍር ነው። ከጠፍሩ ላይ ደግሞ የሰቀልኩላችሁ ከዋክብቶችና ሰማዮች አሉ። ሰቀልኩት ማለት ነው እንዴ? አንጠለጠለው አንድ ቦታ ነው እንዴ? አረ የእግዚአብሔር ስራ። እኛ እኮ በሚገባን መልኩ ለመነጋገር ነው እንጂ እንዲህ ፀሐይን ሰቀላት እንላለን እንጂ ፀሐይ እኮ የተሰቀለችበት ቦታ ተከንችራ ነው እንዴ? ተገትራ ለዘላለም ሳትንቀሳቀስ የምትኖር አይደለም። እግዚአብሔር የሚያስደንቅ አሰራሩን ለመረዳት ስለሚከብደን በሰው ቋንቋ ነው የምናወራው፣ በሰው ቃል ነው የምናወራው፣ በሰው አቅም ነው የምናወራው። ሊገባን በሚችለው አማርኛ ነው የምንነጋገረው። ሊገባን በሚችለው ቋንቋ ለመረዳት በሚያስችለን መልኩ ትልቁንና ግዙፉን ውስብስቡን ዓለምን የፈጠረውን አምላክ የእጆቹን ስራዎች ግሩም የሆኑ ተግባራቶቹ ልንረዳ በምንችለው ቃል አሳንሰን እንገልጸዋለን። ምክንያቱም ከዚህ በላይ ቃላት የለንማ። ከዚህ በላይ መግባቢያ ቋንቋ የለንማ። እግዚአብሔር አምላክ ነው ሁሉን የሚያናግረው። ስለዚህ ያንን በልካችን እናወራዋለን ማለት በእኛ ልክ የወረደ ነው ማለት አይደለም። በጣም ማስተዋል የቻለ ሰው ገና ለጠቢብ አሐቲ ቃል ትበቆ እንደሚለው ለጠቢብ አንዲት ቃል ትበቋለች እንደሚባለው ገና ሲጀመር ሊያውቀው ይችላል። በሳል ሰው አእምሮ ብሱል የሆነ ጾም በትክክል የሚጾም ከሮብ ዓርብ ከአጽዋማት በረከት ያራቀ ምንድነው ያልቆረፈደ፣ ያልተጨማደደ፣ ያልተሸማቀቀ፣ ያልደረቀ ሰው ምን ማለት ነው እንዴ? ጾም ያደርቃል እንዴ? አያደርቅም። ጾም ያከንችላል እንዴ? አያከንችልም። ጾም ያወዛል፣ ጠረንን ያስተካክላል፣ መዓዛን ያስተካክላል፣ ያውዳል፣ ነፍስ ያለው ሰው ያረጋሃል። ስሜትክ፣ አቅምክ ገነት ላይ እንደተፈጠረው እንደ አዳም ንጹህ ይሆናል። የእግዚአብሔር ጸጋ እንደከበበው በንግግሩ፣ በአይኑ፣ በአስተሳሰቡ፣ በእጁ፣ በተግባሩ ጠቅላላ እንደ ጸዳው እንደ አዳም ንጹህ እንደ ሔዋን ቅድስት የመሆን አቅምህን ያዳብርልሃል። ጾም ማጠቢያችን ነው። ቆሻሻችንን የሚጠርግልን የሚሸት የበሰበሰ የገማ ነገር ካለን የሚያጸዳልን ነው ጾም። አላግባብ የተከማቸ ስብ የምንለውን አላግባብ የተከማቸ የበላናቸው የጠጣናቸውን ነገሮች እረፍት ያስፈልጋል። ዝም ብሎ መጋት፣ ይሄ ጠጁን፣ ጠላውን፣ ቢራውን፣ ድራፍቱን፣ ዊስኪውን ተገኘ ብሎ ወተቱንም ጭምር ሻዩንም ጭምር ምን አረቄ ብቻ እርጎ እንለዋለን። እርጎ ምን ሙቁን የሚጠጣው ማንኛውንም ነገር ዝም ብሎ መጋት አይደለም፣ በመጠን ነው። በመጠን ሲሆን ወተት ተገኘ ተብሎ ይለጋል እንዴ? ማኪያቶ አገኘው ብለህ መግዛት እችላለሁ ብለህ 30 ማኪያቶ ተጠጣለን? አይቻልም። በቃ በመጠን ነው። በመጠን ኑሩ። ባለጋራችሁ ዲያብሎስ የሚውጠውን ፈልጉ፣ እንደሚያገሳ አንበሳ ይዞራችኋል። ይዞራችሁ ስለማይችል ነው። እግዚአብሔር ስለከለከለልን፣ እግዚአብሔር እንዳይነካን ጫፋችን ጋር እንዳይደርስ ስላደረገው ነው እንጂ ሊውጠን የሚፈልግማ አውሬ ዙሪያችንን አለ።
ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱስ ዑራኤል፣ ቅዱሳን መላእክት፣ ነቢያት፣ ጻድቃን፣ ሰማዕታት ሊረዱን እንደሚፈልጉት ሁሉ ባለጋራችን ዲያብሎስ ሊውጠን ይፈልጋል። ግን ማን ከለከለው? እግዚአብሔር። ባሪያዬን ኢዮብን አየኸው? ኧረ ኢዮብንማ ስንት ነገር አድርገህለት ነው እንደዚህ ሳይቸገር ሁሉ ሞልቶለትማ ቢያመሰግንህ አይደንቅም። ምቀኛ አይደል ሰይጣን? የምቀኛ ወሬ ያወራ። ባሪያህ ኢዮብ ብዙ ነገር ስለተሟላለት ነው የሚያመሰግን አለው። ልብና ኩላሊትን የሚያውቅ እግዚአብሔር የኢዮብን ንጽሕና ያውቃልና ንጽሕናው ይታይለት ዘንድ ሰይጣንም ያፈር ዘንድ ስለፈለገ ምኑንም እንዳትነካ ሂድ ፈቅጄልሃለሁ አለው። በቁስል አነደደው፣ እከካም አደረገው፣ አሸተተው፣ አገማው፣ አተላው፣ አበሰበሰው በቁሙ። የገዛ ሚስቱ እስክትጸየፈው ጓደኞቹ ሦስቱም ቴማናዊ ኤልፋዝ ሦስቱ ጓደኞቹ እስኪወቅሱት ድረስ ጻድቅ ነኝ ትላለህ፣ እግዚአብሔር እንዲህ እየገሰጸ፣ እግዚአብሔር እንዲህ እያበሰበሰ፣ እግዚአብሔር እንዲህ እያተላ፣ እግዚአብሔር ከካም እያደረገ ጽድቅህን ንስሐ ግባ እያሉ ጨቀጨቁት። ቴማን ኢዮብን ሦስቱ ጓደኞቹ ሚስቱ ነዘነዘችው። እግዚአብሔር ሰጠ፣ እግዚአብሔር ነሳ እንዴት ትላለህ? ከካም ያደረገ የጣለህ ያወደቀ መሬት የጣለ ልጆችን የገደለብህ ሀብት ንብረትን ያወደመብህ እግዚአብሔርን እንዴት ታመሰግናለህ? እግዚአብሔር እንዴት ሰጠ፣ እግዚአብሔር እንዴት ነሳ ትላለህ? አታፍርም ወይ አለችው። አላፍርም አላት። አንቺ ሰነፍ ሴት ነሽ፣ ሚስቴ መስለሽ ነበረ ነሽም። እንደ ሰነፍ ሴት እንዴት እንደዚህ ታወሪያለሽ? በመልካሙ ቀን እንደሳቅን በበጎ ቀን እኔና አንቺ እንደተደሰትን 10 ልጆች እንዳሉን ሀብታችን እንደበዛልን እግዚአብሔርን ስናመሰግነው በሰው ፊት ተከብረን ሰራተኞቻችን አክብረውን ልጆቻችን እየሳቁና እየተደሰቱ ከብቶቻችን እየቦረቁ ሀብታችን በዝቶልን ኖረናል። እና ታዲያ እግዚአብሔር ስንት ዘመናት ያስደሰተን አምላክ ጥቂት ነሳን ብለን እንዴት ነው እግዚአብሔርን የምናማርረው? ሰማያትን የፈጠረ እግዚአብሔር፣ ምድርን የዘረጋ እግዚአብሔር ያለ እርሱ ዕውቅና አንዲትም በሰውነቴ ላይ የወጣች እከክ የለችም። በሰውነቴ ላይ የደረሰብኝ የገጠመኝ አንድም ክፉ ነገር ያለ እግዚአብሔር ዕውቅና የለም። በእውነትም እንዳልኩሽ ደግመዋለሁ፣ እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ። የሰጠኝም የነሳኝም የዘላለም አምላክ የሰማይ የምድሩ ጌታ የአባቶች አምላክ እግዚአብሔር የተመሰገነ ይሁን አላት። እግዚአብሔርም አለ ሦስቱን ጓደኞቹን ሂዱ፣ ኢዮብ ካልጸለየላችሁ አልምራችሁም አላቸው። ወዳጄ ያለ ምክንያት የሚሆን ነገር የለም። የጨቀጨቅናቸው ብዙዎች ናቸው። አግኝተው ያጡ፣ የደረቁ፣ የፈዘዙ፣ የቀረዘዙ የሚመስሉን፣ የበሰበሱ የሚመስሉን ብዙ ሰዎች አሉ። እንደ ኢዮብ እከክ የወረራቸው፣ ትላትል የወረራቸው፣ ለማየት የሚያጸይፉ፣ ሚዝለገለግ፣ የተጨማለቀ የበሰበሰ አካል ያላቸው በየሐኪም ቤቱ የተኙ ወንድም እህቶቻችን ይኖራሉ። እንደ ኢዮብ ተስፋ ያልቆረጡ እግዚአብሔር አምላካቸው ካሁን እስኪምረኝ ድረስ ተስፋ አድርጌ እጠብቀዋለሁ። እንደ ነቢየ እግዚአብሔር ቅዱስ ዳዊት ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። ሕዝቅያስ በተኛበት አልጋው ላይ ለመነ፣ አቤቱ ይቅር በለኝ አለ። ኢሳይያስ ተልኮለት ምንድን ያለው? ትሞታለህና ቤትህን አስተካክል ነበር የተባለው። ነገር ግን እርሱ ዞረ፣ ምርር ብሎ አለቀሰ፣ አምላኬ ሆይ ማረኝ አለ። እንደገና ላከው፣ 15 ዓመት በዕድሜ ላይ ጨምሬልሃለሁ አለው። አቤት እግዚአብሔር ለሚመለሱት እንዴት ነው! ይቺ ሰነፍ ሚስት ከሴቶችም ተቆጥራለች። የኢዮብ ሚስት ኢዮብን የሚያህል ጻድቅ አባት የዚህ ታላቅ ሰው ሚስት ምንድን ነው ያለችው? እከኮሮ ልከክልህ እንኳን እኮ አይደለም ያለችው። ልጠብህ እኮ አይደለም ያለችው። ላራግፍልህ አይደለም ያለችው። ላጽዳልህ አይደለም ያለችው። በቆስሉ ላይ ጥዝጣዜን የጨመረችበት ውጋትን የሆነችው። እግዚአብሔርን እንዴት ታመሰግናለህ አለች። በሚያመሰግኑ ሰዎች የምንበሳጭ፣ ድሃ ሆነው በሚያመሰግኑ። አቤት ለድሃ ያለው ጥቂት ነገር ለሀብታም ካለው ብዙ ሺህ ሚሊዮን ሀብቶች ይበልጣል ይላል እኮ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 37 ላይ። ለድሃ ያለው ጥቂቱ ነገር እኮ በጣም ታኮራለች። በእግዚአብሔር በመንፈሳዊ ነገር ድሃ መስሎ የታየው ኢዮብ
በጤና ሀብታም ከምትመስለው ከሚስቱ ከ3 ጓደኞቹ ይቅርታ እጅግ ባለጸጋ ሆኖ ተገኘ። ምን በሆነው እያከክ ማከኪያ ጣት አጥቶ ጥፍር አጥቶ ጓደኞቹ እየጠዘጠዙት ሚስቱ እየጠዘጠዘችው ከበሽታው ላይ ሰይጣን አላርፍ ብሎ ሰይጣን በዚህ ሁሉ ደዌ እያሰቃየው ጓደኞቹም አልገባቸው ብሎ ሚስቱም ስንት ዓመት አቅፋው የተኛችው የምትወደው ባሏ ኢዮብ እከክ በወረረው ቁስል በተመታ ትል በተላ ጊዜ ቆሻሻውን ልጠብል ልጥረግል ላጽዳልህ አይደለም ያለችው። እንዴት እንዲህ ሆነ? እግዚአብሔርን ታመሰግናለህ እኮ ተጸየፈችው። እንዴት እንዲህ ሆነ? እግዚአብሔር አምላክን አሁንም ታመሰግናለህ። አሁንም ድሃ ሆነክ፣ አሁንም ቱቦ ውስጥ ወድቀ፣ አሁንም መንገድ ላይ ጎዳና እያደርክ፣ አሁንም ሆስፒታል ተኝተ፣ አሁንም በየጸፈል ቦታ እየተንከራተትክ አዎ ያልን ተስፋ የምናስቆረጣቸው ብዙ ሰዎች አሉ። ጠንቋይ ጋር ሂዱ፣ ፕሮቴስታንት ቸርች ሂዱ፣ ይጸለይላችሁ፣ እከሌ እንደዚህ ያድርጋችሁ፣ ፈዋሽ አለ፣ ነቢይ አለ እያልን የምንመክራቸው ብዙ ናቸው። ሲጋራ እንዲተው፣ መጠጥ እንዲተው ብለን እኔ የማውቀው አንድ ልጅ አለ ወንጌል ይማር ብላ ጆቫ ጋር ልጇን የምትልክ አንድ ሴት አውቃለሁ። የዞረበት ቻርልስ ቴዝ ራስል ከራሱ የታመመ በብዙ ስቃይ ውስጥ የተንገላታ የመሰረተው ድርጅት ነው። እንግዲህ ጆቫ ዊትነስ ማለት መሰረቱ ትክክል እስካልሆን ድረስ አሁንም ብዙ እንግዲህ ጆቫ ውስጥ የሚገቡ ሰው እህቶች ወንድሞቻችን ላይ አንፈርድም። ለምን? እነሱ መልካም ህይወት ያለ መስሏቸው ነው። ቢያደርግላቸው ደስ ይለናል። እዚያ ደግሞ የሚልኩ መፍትሄ ብለው ጠንቋይ ቤት የሚልኩ ስንት ቦታ ሰውን የሚያረመጠምጡ እግዚአብሔር ጋር ጸበል ቦታ ለምን ትንከራተታለህ? ቤተ ክርስቲያን ለምን ትሄዳለህ? ለምን ትሄጃለሽ? ደርቀሽ ቀረሽ እኮ ሳታገቢ ጠወለግሽ እኮ ሱባኤ እያልሽ ትንከራተቻለሽ። አንተም እንደዚህ ቆመ ቀረ ምንድን ነው የምንል ብዙዎች ነን። ተስፋ የምናስቆርጥ ከአንደበታችን ከኢዮብ ሚስት በላይ ከኢዮብ 3 ጓደኞቹ በላይ ሰው እየጠዘጠዝን የምናሳምም ከሴቶቹ ከደካማዎቹ ሴቶች ከባልቴቶች በላይ ባልቴት የሆን ብዙዎች ነን። በእውነት ይቅርታ ልንጠይቅ ይገባል። ጾማችንን ልንጠቀምበት፣ በዓላቶቻችን ልንከብርበት፣ የእመቤታችን የቅድስት ድንግል ማርያምን በዓል ሴትነትን አክብረን መቀደስ የምንፈልግ ከሆነ ክብር ልናውቅ ይገባል። እግዚአብሔር እንዴት ሴትን ውብ አድርጎ ነበር የሰራት! እንዴት ነበር አስውቦ አስደምሞ የፈጠራት! አዎ ይቺ የኢዮብ ሚስት ግን ምንድን ነው ያለችው? ከዛ ኢዮብ ተገሰጻት። የታማሚው ኢዮብ፣ በሽተኛው ኢዮብ፣ እከክ የወረረው ኢዮብ፣ የወደቀው ኢዮብ፣ የሸተተው ኢዮብ፣ የበሰበሰው ኢዮብ ምን አላት? ከሰነፎች ሴቶች እንደ አንዷ ነሽ አላት። ምን አይነት ድንቅ ቃል ነው! እግዚአብሔር ከታማሚው ከሰነፎች ሴቶች ደካማዋ ሴቶች አንዱ ሆንሽ። ውዷ ሚስት ያልነበርሽ እንደው እንደ አካልሽ እንደ ገላሽ ልታጥብኝ ልታኪልኝ አልነበር የሚገባው እንጂ ጥዝጣዜ ሾክ ልትሆኝኝ ይገባል። የጎን ጋት ልትሆኝ። አሁን በዚህ ሰዓት እግዚአብሔር እንዳማርር አይዞ ባሌ፣ አይዞ ወንድሜ፣ አይዞ የልጆች አባት፣ አዎ ግማሽ አካሌ ጎኔ የዘላለም ጓደኛ አይዞ አለሁልህ ልትይኝ ሲገባል እንዴት እግዚአብሔርን ስደበውት ያለሻል? እርሱ ሳያቅ የሚሆን ምንም ነገር የለም አለ። ስለዚህ እግዚአብሔርም ተደሰተበት። ምን አለ? ሂዱ ይቅርታ ያድርግላችሁ፣ ኢዮብ ይጸልይላችሁ፣ የእናንተን ጸሎት አልሰማም አላቸው 3ቱን ጓደኞቹ። ሚስቱም ተጸለየላት፣ ኑሯቸው ተስተካከለ፣ በሽታው ተፈወሰ፣ ታሪኩ ተቀየረ። መጽሐፈ ኢዮብን ገዝታችሁ ወይም ገልጣችሁ አንብቡት። ጉዳያችን እሱ አይደለም። ወደ ቀደመው ጉዳያችን ወደ ዋናው ነገር ስንመለስ እግዚአብሔር አምላክ አባታችን አዳም ከምድር አፈር ካበጀው በኋላ ይላል ቅዱስ ዮሐንስ አፈወርቅ ሲገልጽልን፣ ካበጀው በኋላ የሕይወትን እስትንፋስ አለበት፣ ሕያው ነፍስ ያለውም ሰው ሆነ ይላል። የዘላለም ነፍስን ለአዳም ፈጠረለት፣ ያልሞተ ነፍስ። አዳም ስጋው መቃብር ነው ያለው። የሔዋን ስጋ መቃብር ውስጥ ነው ያለው። የትኛው መቃብር እንደሆነ የሚያውቅ የለም። የሙሴንም ሰምተናል። ቅዱስ ሚካኤል ነው ስለ ሙሴ ስጋ ከዲያብሎስ ጋር ተከራክሮ መቃብሩን ያሳመረለት። የት እንደተቀበረ አይታወቅም። ነገር ግን
ነገር ግን ሕያዊት ነፍስ አለችው አዳም። እናታችን ሔዋንም ሕያዊት ነፍስ አላቸው። ሙታን አይደሉም አሉ። ክርስቶስ በመቃብር ላሉት ሄዶ ወንጌልን ሰበከላቸው፣ የምሥራቹን ነገራቸው እያለ ትንሣኤ የምናከብረው ለምንድን ነው? ሲኦል ላሉ ለነበሩ ነፍሳት ቅዱስ ጴጥሮስም እንዳለ የምሥራቹን ወንጌል ሰበከላቸው እና የዘላለምን በር ከፈተላቸው። ለአባታችን አዳም ለእናታችን ሔዋን እግዚአብሔር ክርስቶስ አልጨከነም። ከሴት የተወለደው የመላእክትን ሳይሆን የአብርሃምን ዘር የያዘው የዳዊት ልጅ የሚባለው ወልደ አብ ወልደ ማርያም መድኃኔ ዓለም ኢየሱስ ክርስቶስ ታሪካችንን የቀየረልን፣ ክርስትናን የተከለልን፣ ቤተ ክርስቲያንን የሰጠን አምላክ በብዙ መልካም ነገሮች ውስጥ ነበረ የከተተን። እስቲ ወደ አዳም እንመለስ። ብንጠቀምበት ነው። ዞሮ ዞሮ ዋናው ትምህርቱ ዓላማ ምንድን ነው? እንድንጠቀም ነው። ክብራችን እንድናውቅ ነው። እህቶቻችን እንድናከብር ነው። ከወንድሞቻችን ጋር በአግባቡ እንድንኖር ነው። የጎደለንን አውቀን ያለንን አመስግነን ለምነን ከምስጋና ጋር የሚገባ ኑሮ በልክ እንድንኖር ነው። እግዚአብሔር በዚህ ዘመንም ያው እግዚአብሔር ነው ያለው። በአዳምና ሔዋንን የፈጠረ አምላክ ነው ዛሬም ያለው። ቸርነቱ በዝቶልን፣ ቸርነት ነው ያደረሰኝ እስከ ዛሬ፣ ምሕረት ነው የጠበቀኝ እስከ ዛሬ፣ ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ በዝማሬ፣ አንዳች እንደሌለኝ አውቀዋለሁ እያላችሁ ዘምሩ። በኋላ ትዝ ይላችሁ። ቸርነቱ ነው እዚህ ያደረሰን፣ ምሕረቱ ነው እዚህ ያደረሰን። የመስከረም 21 የማርያም ቀን 2018 ዓመተ ምህረት ላይ ያደረሰን ከየትኛውም አይነት ነገር ውስጥ ጠብቆና ሰውሮ እዚህ ያደረሰን፣ በችግር ያለነውንም የተመቸንም አገር ውስጥም ውጭም ከተማም ገጠርም ተምረንም ሳንማርም ታመንም ጤነኛም ሆነን ትንሽም ትልቅም ብንሆን በያለንበት የጠበቀን የአምላክ የእግዚአብሔር የክርስቶስ የፈጠረን አምላክ ቸርነት ነው። እዚህ ያደረሰን አምላክ ለአዳምና ለሔዋን ከፈጠረላቸው ምንም ያጎደለብን ነገር የለም። ሁሉን ሰጥቶናል። ዓለም ነው እንደጎደለብን ብዙ እየነገረን ያለው። እንደ ኢዮብ ጓደኞች ያሉ ናቸው በነገር የሚጠዘጥዙን የተለያዩ የእምነት ድርጅቶች፣ የፖለቲካ ድርጅቶች፣ የተለያዩ ምድራዊ ሊቃውንት ነን የሚሉ። አዎ እንደ ኢዮብ 3 ጓደኞች የሚጠዘጥዙን ብዙ አሉ። እንደ ኢዮብ ሚስት የምትጠዘጥዘን ከጎን ከጎረቤት ከሰፈር ከመንደር አይጠፋም። እግዚአብሔርን ስደቡት እርገሙት የሚሉን ብዙ ይኖራሉ። አምላካችን እግዚአብሔር ኢትዮጵያን አርሳትን፣ ቤተክርስቲያንን አልተወም፣ ክርስቲያኖችን አልገፋም፣ አልተወንም፣ አልተወንም። ጌታ ለካስ ይወደናል። አልተወኝም፣ ጌታ ለካስ ይወደኛል። አልተወንም፣ ጌታ ለካስ ይወደናል። ዛሬም ብንበድለው ልጆቼ ይለናል። ዛሬም ስንበድለው ልጆቼ ይለናል የሚል የማኅበረ ቅዱሳን መዝሙር አለ። አልተወንም ጌታ፣ አልተወኝም ጌታ ዛሬም ይወደኛል። ምንም በበድለው ልጄ ተው ና ተመለስ ይለኛል። አዎ ልጄ ነይ ተመለሺ፣ አይዞሽ አለሁልሽ። እኔ ተስፋ አልቆረጥኩብሽም፣ ተስፋ አትቁረጪ። እኔ ተስፋ አልቆረጥኩብህም፣ ተስፋ አትቁረጥ። አይዞ በርታ፣ ሰው ሁን፣ አለሁልህ ከፊት። እኔን ተማምነህ ውጣ፣ ለምነኝ እሰጥሃለሁ፣ የጎደለህን ጠይቀኝ፣ ሳንኳኳ በር ክፈትልኝ፣ ሳናግርህ ስማኝ፣ አቤት በለኝ፣ አድምጠኝ፣ ሕግንና ስርዓትን አክብርልኝ። መመላለስ ባለብህ በሐቅና በጤነኛው መንገድ ተመላለስ፣ ከክፉ ሽሽ፣ ሰላምን አድርግ የሚለን የአባቶቻችን አምላክ የፈጠረን እግዚአብሔር ነው። አንድ የጎደለ ነገር ያለ መስሎኝ ሽታ ኤሌክትሪክ ነገር ሸት ቤት ነው እንዴ ብዬ እኮ ነው። እና ምን ልላችሁ ብዬ ነው፣ የተወደዳችሁ የክርስቶስ ቤተሰቦች፣ የእጁ ስራዎች፣ እግዚአብሔር የሚወዳችሁ ባይወዳችሁ የማይፈጥራችሁ ስለወደዳችሁ የፈጠራችሁ ስለወደዳችሁ ዓላማ ስላለው በእናንተ ላይ ዓላማውን የፍቅር ዓላማ፣ የሰላም ዓላማ፣ የደስታ ዓላማ ያለው እግዚአብሔር ለደስታ፣ ለፍቅር፣ ለሰላም የፈጠራችሁ ነገር ግን በልዩ ልጆች በተለይ ችግር ውስጥ ያላችሁ የተመቻችሁም ምቾቱንም ምን እንደተመቻችሁ ተመችቷችሁም ምን እንዳጣችሁ ግራ የገባችሁ ሁሉ
አዎ ልታስተውሉ ይገባል። እግዚአብሔር በእኛ ላይ ዓላማ አለው። እስቲ ወደ አዳማው እንመለስና አባታችን አዳማ ላይ ምንድን ነበር ዓላማው? በኤደን ገነት ከተተው። ከዛ ምን አደረገ ይላል ቶሎ ለመፍጠን እንስሳትን ስም እንዲያወጣላቸው ፈቀረ ይላል። ይሄ ሳይንቲፊክ ኔም እያልን በባዮሎጂ በተለያየ መልኩ የተማርነው ትምህርት አለ አይደል? ስም ማውጣትን እንዲያወጣላቸው ለእንስሶች እንስሶቹ መጡ፣ አዳም ጋር ይመጣሉ። ሴትና ወንድ እየሆኑ ይመጣሉ፣ እያስካኩ እየተሳሳቁ ይመጣሉ፣ አራዊቱ ይመጣሉ። ሁሉ እንስሳት እየመጣ ስም አወጣላቸው አባታችን አዳም። ለምን? ሰማይና ምድርን ግዛ ሲለው የውሸት አይደለማ ግዛ ያለው እንዴ። ናሳ የእግዚአብሔር ነው እንዴ? የሰው እኮ ነው። የደህንነት መስሪያ ቤቶች የእግዚአብሔር ናቸው እንዴ? የሰው እኮ ናቸው። መንግስት የሰው እንጂ የእግዚአብሔር ነው እንዴ? አው የከፈታችሁት ድርጅት የምትመሩት የምታስተዳድሩት ድርጅት የእግዚአብሔር ነው እንዴ? የእናንተ እኮ ነው። ቤታችሁ አሁን ለምሳሌ ይሄ የምኖርበት ቤት የኔ ብዬ አይደል የምኖር? አሁን የተቀመጥኩበት የምጠቀምበት የምቀዳበት ስልክ አሁን እንዴ የኔ ብዬ አይደል የማወራው? ማን ከለከላችሁ? በምትጠቀሙበት ንብረታችሁ ላይ በእናንተ ሙሉ አዛዥ ናችሁ። ስለዚህ ለሰማይና አይደለም ለዚች ላለቻችሁ ጥቃቅን ነገር ሰማይና ምድር ለእናንተ ነው የተፈጠረው። ሁሉ ነገር ለእናንተ ለእናንተ ነው የተፈጠረው። ለአዳምና ለሔዋን የተሰጠው ሙሉ ሀብት መብት ለእናንተም ተሰጥቷል። አሜሪካ መሄድ የሚቻለው በዲቪ ብቻ አይደለም ወዳጄ። እንዴ ጭንቅላትን አትድፈነው። አንዳንዶች እየነገሩ ከአውሮፓ አፍሪካ በስደት ብቻ ለምን ትሄዳለህ? እኮ የጭንቀታችን የስቃያችን የትምህርታችን ስርዓታችን ይሄ ዓለማዊው የበሰበሰ ምንድነው የአስተዳደር ስርዓት ውጤታችን እኮ ነው። በዚህ 100 ዓመት ውስጥ ኢትዮጵያ የበሰበሰ ብዙ ነገር አሳልፋለች። የበሰበሰ ስርዓተ ትምህርት፣ የበሰበሰ አስተዳደር፣ የበሰበሰ ማህበራዊ አኗኗር፣ የበሰበሰና የተገማማ ሰውን ከደረጃ የሚያወርድ ዝቅ እንስሳ ነህ የሚያስብል ብዙ አኗኗር አለን። በዛ ምክንያት ብዙዎቻችን ተስፋ ቆርጠናል። ኢትዮጵያን ተስፋ ቆርጠው አያውቁም ነበር። እየሄዱ የተጨነቁትን ነበር የሚያረጋጉት። እንደ ካሌብ ከ1500 ዓመት በፊት የመን ሄዶ ጠንቋዮቹን፣ ጣዖት አምላኪዎቹን፣ አይሁዳውያኖቹን ከክርስቲያኖች ጋር አስማምቶ ተከባብራችሁ ትኖሩ ከሆነ ተከባብራችሁ ኖሩ፣ አለዛ ብሎ መቀጣት ያለበትን ቀጦ፣ መገሰጽ ያለበትን ገስጾ፣ መታረም ያለበትን አርሞ፣ መሾም ያለበትን ሾሞ። ቁርአን 115ኛው ቁርአን የተጻፈው ስለ ሾመው ስለ አብርሃ ስለሚባል ሰው ነው። አጼ ካሌብ ከ1500 ዓመት በፊት ቁርአን የተጻፈው ደግሞ ከ1400 ዓመት ወደዚህ ነው። 1300 እንደዚህ አካባቢ ነው። ከ1500 ዓመት አካባቢ ላይ አጼ ካሌብ የሾመው አብርሃም የሚባል ሰው አለ፣ የመን የነበረ። ስለሱ ሰው ቁርአን ላይ ተጠቅሷል። አንብቡት። ብዙ ሚስጥር እኮ አላት ይች ሀገር። አጼ ካሌብ ታዲያ ሲመለስ የት ነው የገባው? ገዳም። ገዳም ተስፋ ቆርጠህ አይደለም የምትገባው። የተሻለ ምቾት፣ የተሻለ ህይወት፣ እግዚአብሔርን ፍለጋ ነው ገዳም የሚገባው። ካለህ ክብር ላይ ክብር መጨመር፣ ካለ ሀብት ላይ ሀብት መጨመር፣ ካለ ጸጋ ላይ ጸጋ መጨመር። የሰማይ የምድሩ ጌታ እግዚአብሔር ፍቅሩ ሲገባ ፍቅር ማርክኝ በህይወቴ በዘመኔ፣ ፍቅር ማርክኝ በህይወቴ በዘመኔ። እንግዲህ ዘመዝሙር ለእኔ እንኳን ድምፅ አይሆንም። ፍቅሩ የማረካቸዋ የመስቀሉ ፍቅር የገባቸው፣ የመስቀሉ ፍቅር የገባቸው፣ የመስቀሉ ፍቅር ቢገባን፣ የመስቀሉ ፍቅር ሲገባን እመቤታችን እንወዳታለን። ምክንያቱም መስቀሉ ስር የተገኘች እነሆ እናትህ ውሰዳት ተብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻውን ስጦታውን ከሱ ውጭ ያለችውን ስጦታ እመብርሃን እናቱን ሰጠው። ለማ ለምርጡ ወንጌላዊው፣ ለባለ ራእዩ፣ ለመልእክተኛው እስክመጣ ድረስ ቢሞት እንዳይኖር ባደርግ ምን አስጨነቃችሁ ብሎ ለቅዱስ ጴጥሮስ የተናገረለት ቅዱስ ዮሐንስ እመቤታችን ቅድስት ድንግል ማርያምን እቅፍ ድግፍ አድርጎ ይላላክና ያግዛት ዘንድ ከወንጌሉ ሥራ ጎን ለጎን ይንከባከባት ዘንድ ወደ ቤቱ ወሰዳት ይላል በዮሐንስ ወንጌል ምዕራፍ 21 የተጻፈልን አይደለም? 19:21 አዎ ወሰዳት ወደ ቤቱ።
እመቤታችን ቅድስት ድንግል ማርያም። አዎ የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችንስ አለች ከልባቸው። ምክንያቱም መስቀሉ ስር የምትገኝ አንዷ እሷ ነች። ከቤተልሔም እስከ ቀራንዮ በክርስቶስ በየትኛውም የህይወት ውስጥ ሰርግ ቤት ቢሄድ ቃና ዘገሊላ ተገኝታ ውሃ ውሃ የሚል እንዲጣፍጥ ያደረገች የወይን ባለቤት የሆነች እመብርሃን ወላዲተ አምላክ ነች። እመብርሃን የሌለችበት ክርስቶስ የሚገኝበት የለም። ጌታም ከእናቱና ከደቀ መዛሙርቱ ጋር ነበረ ተብሎ ነው የተጻፈው። የጌታ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል ተብሎ ነው የተተረከላት። ብዙ እንዲህ ነው ሲገባን። አፄ ካሌብ ሲገባው መነነ ተክለ ሃይማኖት መነነ ተክለ ሃይማኖት ዓለም በእኔ ዘንድ ሙት ነው እያለ መነነች ቅድስት አርሴማ መነነች ቅድስት አርሴማ መነነች ዓለም በእኔ ዘንድ ሙት ነው እያለች አይደል እንዴ? ለክርስቶስ ገላዋን አሳልፋ የሰጠች ቅድስት አርሴማ ዓለም በእኔ ዘንድ ሙት ነው ብላ መነነች። አዎ እንዲህ ነው ሲገባን። ክርስትና ሲገባን መጨረሻው እንዲህ ነው። ከሀብት በላይ ከእውቀት በላይ ከመኪና ከንብረት ከገንዘብ ከቤት ከትዳር ከልጆች በላይ የምትወደው ክርስቶስ የሚባል አምላክ አለ። ሰማይና ምድርን የፈጠረልህ ከክርስቶስ ይልቅ የምትወደድ ሚስት አለች እንዴ? ከክርስቶስ ይልቅ የምትወዳቸው ልጆችን ማን ሰጠህ? እግዚአብሔር ያልሰጠህ ልጆች አሉ። ልጆች የእግዚአብሔር ስጦታዎች ናቸው አልተባለም? ልጆች የክርስቶስ ስጦታዎች አይደሉም እንዴ? እና ከክርስቶስ በላይ ከሰጪው በላይ ስጦታ እንዴት ነው የምትወደው? ልጆችን የሰጠህ እግዚአብሔር። ሀብትና ንብረት ከቤተሰብ ይወረሳል። መልካም ሴት ግን ከእግዚአብሔር ከክርስቶስ ነው የምትገኝ። ንጹሕ ሴት፣ መልካም ሴት፣ ደግ ሴት፣ ደገኛ ሴት፣ ንጹሕ ሴት ከእግዚአብሔር ነው የምትገኝ። እንዴት ተገኘች? የሆነ አዳም እኮ እያየን እግዚአብሔር ነው የሚሰጥ። ታዲያ ከሰጪ በላይ ስጦታ እንዴት ይወደዳል? እውነት እኮ ነው ክርስቶስ ያለው ከኔ ይልቅ ማንንም በቃ ንብረትን ሀብትን አይደለም ሚስትንና ልጆችን እናትና አባትን ዘመድን ከክርስቶስ በላይ የምትወድ ከሆነ አንተ ለክርስቶስ አትሆንም። አንተ ለእግዚአብሔር አትሆንም። አንተ ለክርስትና አትመችም። እንቅፋት ነህ፣ በሽታ ነህ፣ መሰናክል ነህ፣ እንቅፋት ነው የምትሆነው። ስደበውና ሙት የምትል እንደ ሰነፏ እንደ ኢዮብ ሚስት ነው የምትሆነው። ጠቢብ ነን እንደሚሉት የታመመው ኢዮብን ምንም እንደ ቁስሉ ላይ ጥዝጣዜ እንደጨመሩለት እንደ ሶስቱ ጓደኞቹ ጠማማ አዋቂ ነው የምትሆነው። ከክርስቶስ በላይ የምትወደው ምንም ነገር ሊኖርህ አይገባም። ሚስትን ስለሰጠህ ክርስቶስን ነው ማክበር ያለብህ እንዴ። ከሚስት በላይ የሚወደድ ክርስቶስ አለ። ፍቅር ነው እሱ። ሴት ያስፈልግሃል ብሎ ወንድነትን ሰጥቶ ስሜት ሰጥቶ ሆድ ሰጥቶ ምግብ እንዳልነሳክ ስሜት ሰጥቶ ሴትን ያልከለከለክ ስሜት ሰጥቶሽ ልካው አይን ሰጥቶሽ የሚታይ ነገር ጸጉር ሰጥቶሽ መዋብን ውበትን መድመቅን ማበብን መፍካትን ጡት ሰጥቶሽ በሰውነቶችሽ መደሰትን ያልከለከለሽ ክርስቶስ እንዴት ነው ወንድ የሚከለክለሽ? ጠማማ ነገራችንን ማስተካከል ነው ወንድምቶች ያለብን። እግዚአብሔር እኛን የፈጠረበት ጥበቡ እጅግ በጣም ረቂቅ ነው። ግሩምና ድንቅ አድርግ ፈጥረኸኛልና አመሰግንሃለሁ ነው ልንለው የሚገባው። እግዚአብሔር ሲገባን እንዲህ ነው ስናስተውል፣ እንኳን ሰማያዊው ምድራዊ ነገር ሲገባ እንዲህ ነው የምንሆነው። ወንድም እህቶቼ ብዙ ማስተካከል ያለብን ነገር አሉ። ስለ ሴቶች ብዙ የሚያናግር ነገር ቢሆንም ወደ ቀደመው ነገር እንመለስ። እግዚአብሔር አዳምን ከፈጠረ በኋላ ኤደን ገነት ሁሉን ነገር ካስተካከለለት በኋላ ኤደን ገነት ውስጥ ከተተው። የሚበላ የሚጠጣው ሁሉን ነገር አመቻቸለት። በጣም ሁሉን ነገር አሟላለት። ካሟላለት በኋላ ፍጥረታት እየሄዱ ስም እንዲያወጣላቸው አደረገ። ዛሬ በባዮሎጂ በአናቶሚና ፊዚዮሎጂ ብቻ ሳይሆን በሜዲካል በኢንቫይሮንመንታል ሳይንስ በተለያዩ በኢንጂነሪንግ በምህንድስናው በሕክምናው በንግዱ በቢዝነሱ በማኔጅመንቱ በስራ አመራሩ በሰው ኃይል አቀጣጠሩ በሀብት አስተዳደሩ በማንኛውም በምንማራቸው በውሃ በኤሌክትሪክ
በመንገድ ልማት፣ በጫካ ልማት፣ በእርሻ፣ በግብርና፣ በጤና፣ በየትኛውም ዘርፍ ላይ ስም እናወጣለን። ወንድ ሰው ነው ስም የሚያወጣው። ይህ ሁሉ ስም የሚሰጠው እግዚአብሔር አይደለም። ናሳ ብንል እግዚአብሔር አይደለም ስም የሰጠው። የኢትዮጵያውን የትኛውንም ኢቲቪ ብሎ ስም የሚሰጠው እግዚአብሔር አይደለም፣ ሰው ነው። ኢዚያ ብለው አምባሳደር ዘውዴ ረታ ናቸው የኢትዮጵያ ዜና አገልግሎት። የኢትዮጵያ የወሬ ምንጭ ይባል የነበረው የወሬ ምንጭ አይሆንም፣ ኢዚያ ነው መባል ያለበት። ኢትዮጵያ ዜና አገልግሎት የዜና አገልግሎት ነው መባል ያለበት ብለው ግዕዝ የሚያውቁት የበሰሉት እንደ ዛሬ ፉርሽካ ያልሆኑ ብዙ አምባሳደሮች አሉ። ፉርሽካ የሆኑ ገለባ የሆኑ ብዙ ሰዎች እናያለን። ስሙን የያዙ ስሙ የከበዳቸው ስሙና ስራው ያልጣጣም ያላቸው ሰው መሆን ያቃታቸው ግን የሰው መሪ ነን፣ የሰው ፊት አውራሪ ነን፣ የሰው እረኛ ነን የሚሉ ግን ሰው መሆን ያቃታቸው ለእንስሳነትም የማይመጥኑ ብዙ ሰዎች ይኖራሉ በዓለማችን ላይ። ሸክም የሆኑ ህዝብ በመጨረስ ላይ ያሉ። እግዚአብሔር መቼም ያለ አግባብ እነሱን አልሰጠንም። እኛ ብንወድቅበት ብንንኮታኮትበት እኮ ነው የሚመጥነን ሰው የሰጠን። እኛ ብንስተካከል እግዚአብሔር ሁሉን ነገር ያስተካክለናል። ያልዘራኸው እንዴት ታጭዳለህ? ያልደከምክበትን እንዴት ታገኛለህ? ስለዚህ እኛ በወደቅነው ልክ ነው ያገኘነው። ስለዚህ አይመጥነንም የምንል ከሆነ ወደሚመጥነን መስመር መመለስ ነው። ብዙ አግበስብሰን ከመብላት መጀመሪያ መታቀብ፣ በቃ በልክ መብላት። ብሉ ምንብላ ግን በልክ እንብላ። ይህ ዝም ብሎ ከመጋት ዝም ብሎ ከመጨለጥ እንውጣ። ምንጠጣ ግን በልክ እግርና እግር እስኪጋጭ ድረስ ምላስ እስኪተሳሰር አይን እስኪደነዝዝ ማሰብ እስኪያቀጥ ሚስት ነች ሴተኛ አዳሪ ነች እስኪምታታብ ድረስ ይሄ በሽተኛማ መሆን የለብህም። ጠጣ ግን በልክ ጠጣ። እንዴ ተደሰት ነው የተባልከው እንጂ እኮ ደንዝዝ አይደለም። ተደሰት፣ ለአንተ ነው ሁሉ ነገር የተሰራው ለአንተ ነው። በስብስ ማለት አይደለም። ተደሰትበት ማለት ቀርና ማለት ነው እንዴ? ሽተት ማለት ነው እንዴ? ሽቶ ነስንስ ሽቶ ተጠቀም ማለት እኮ ምንድን ነው? አጉል ዝም ብለህ ድፋውና ሲበዛ ማርም እኮ ሲበዛ ይመራል አይደለም የሚሉ እናት አባቶቻችን። በልክ ነው ነገሮች፣ በልክ ነው መሆን ያለባቸው። ጠጣ ብላ። ግን አሁን አየህ ለመስተካከል የምትፈልግ ከሆነ በልክ አድርገው። በልክ ንብረት አለኝ ብለህ በቃ ቅምጥምጥ አትል፣ አትቀመጣጠል። ቅምጥሊቷ ግን በህይወቷ ሳለች የሞተች ነች ተብሎ ተጽፏል። ለምንድን ነው በቁም መሞት የምትፈልገው? ለምን በቁምሽ መሞት ትፈልጊያለሽ? እህት አለ ለምን አይመጥንሽማ? ተጠቀሚበት። ሀብትሽን፣ ስራሽን፣ ስኬትሽን፣ እግዚአብሔር የባረከልሽን ነገር ተደሰችበት። ግን አትጠውልጊ እንዴ! አትሙቺ። በቁም መበስበስ አይጠበቅብሽም። ይህ ጸጉር አላግባብ አትቀጢ። ሊፕስቲኩን፣ ጥፍሩን አውሬ አትምሰይ እንዴ! አትምሰይ። እግዚአብሔር የሰጠሽ በጣም በቂሽ ነው። ጠብቂው፣ ተንከባከቢው፣ ልበሺ፣ አጊጪ፣ ተዋቢ፣ ድመቂ፣ ፍኪ። እስቲ እንደ ቅዱሳን ሆኝ። ቅድስት አርሴማን የሚመስል ውበት አለሽ? በቃ እንደሷ ሁኝ። ውብ ውበት የክርስቶስ ነው ብላ ሰበከች ቅድስት አርሴማ። ከማንም ልፋጫም የሆነ ባለመንግስት ባለስልጣን ጋር አልተኛችም፣ አልተጋደመችም። እድሉ እያላት ተኝ እያሏት እንድድልሽ እንስጥሽ እያሏት። ውበቷ ክርስቶስ ነዋ። ክብር አላታ፣ አምላክ አላታ። ከወንዶች በላይ የሚወደድ ሰው ሊሰጥ ከሚችለው ፍቅር በላይ ሊሰጥ የሚችል እውነተኛው ፍቅር እግዚአብሔር ገብቷታላ። የገባቸው እንዲህ ነው የሚሆኑት። እና እነዚህ ሁሉ ቤቶቻችን የመኪና ስም መቼ የምናወጣው? ቶዮታ፣ ማርቼዲስ፣ ቮልቮ፣ ላንድ ሮቨር፣ ዲኤክስ፣ ኮሮላ እያልን ፊያት ስም የምናወጣው እኛ አይደለን? እኛ ነን። እግዚአብሔር መቶ ሳምሰንግ ይልልናል እንዴ? አይልልንም። እኛ ነን ሳምሰንግ፣ ሞቶሮላ፣ አይፎን፣ አይፓድ እያልን የምናወጣው። አሁን ፖድካስት የምንለው እኛ ነን። ከአይፎን ከአይፖድ ፖድ፣ ከብሮድካስት ብሮድ ፖድካስት፣ ከብሮድካስት ካስትን፣ ከአይፓድ ፓድን። ስለዚህ ፖድካስት እያልን እናወጣለን። እኛን እኮ ስም የምናወጣው ለእንስሳ፣ ለሮቶ፣ ለመኪና፣ ለእጽዋቱ፣ ለመንገዱ፣ ለድርጅቶቻችን ለምንከፍታቸው፣ ለቤት፣ ለመጽሐፍ፣ ለደብተር፣ ለዘፈኖቻችን፣ ለፊልሞቻችን፣ ለኳስ ቡድኖቻችን፣ ለመጫወቻ ሜዳችን፣ ለትምህርት ቤታችን፣ ለሐኪም ቤታችን፣ ለአብያተ ክርስቲያናችን ስም የምንሰጠው ማንን? እኛ።
በዛ ነው አባታችን አዳም የጀመረው። ለእንስሶች አንበሳ፣ አንተ አንበሳ ነው ስምህ፣ አንተ ነብር። አይፈራቸውም ነበር። ለምንድን ነው የማይፈራው? እኛ ዛሬ እንኳን አንበሳ አይደለም ድመት የሚያሯሩጠን ዶሮ የሚያሯሩጠን ሰዎች አይደል እንዴ? አንተ አንበሳ፣ አንተ ነብር፣ አንተ የሜዳ አህያ፣ አንተ ዝሆን፣ አንቺ ቀጭኔ፣ አንተ አውራሪስ፣ አንተ ጉማሬ፣ አንተ ጉርጥ፣ አንተ ጊንጥ፣ አንቺ ትንኝ፣ አንቺ ቢንቢ፣ አንቺ ዝንብ፣ አንተ ንብ እያለ አባታችን አዳም ስም አወጣላቸው። ዛሬም ሳይንቲፊክ ኔሞች አሉ። ለመድኃኒት እናወጣለን፣ ለእጽዋት እናወጣለን፣ ህይወት ላላቸው ነፍሳት እናወጣለን። አሁን ማይክሮባዮሎጂ ላይ ስንማር ፓራሳይቶሎጂ፣ ባክቴሪዮሎጂ፣ ቫይሮሎጂ የሚባል ቫይረስ የምናጠናበት ትምህርት አለ። ስም አወጣጥ አላቸው። እዛ ውስጥ እኮ እንማራለን። ኔሚንግ አለ አይደል እንዴ? ስም አወጣጥ አለ። በኬሚስትሪ ካርበን፣ ሃይድሮካርበንስ፣ ካርቦኒክ አሲድ ስንል ሃይድሮካርበን ላልሆኑትም ለአተም እቺ ከአተም ላይ ደግሞ ኒውክለስ አለ፣ ኤሌክትሮን አለ፣ ፕሮቶን። እግዚአብሔር አተምን ፈጠረ እንጂ ኤሌክትሮን፣ ፕሮቶን፣ ኒውትሮን የሚል ስም እግዚአብሔር አልሰጠም። እኛ ነን የሰጠነው። እግዚአብሔር አተምን ፈጠረ። እኛ ደግሞ ሲገባን ለአተም እግዚአብሔር ጭንቅላት ፈጠረ። ኮምፒውተር መፍጠር ስንጀምር ኮምፒውተር አልነው። ኮምፒውተሩን ኤችፒ እንለዋለን፣ ቶሺባ እንለዋለን፣ ዴል እንለዋለን፣ ማኪንቶሽ እንለዋለን። ይሄ እንግዲህ የኛ አሰስ፣ ሶኒ እያል ስም የምንሰጠው እኛ ነን። ልክ አባታችን አዳም ለእንስሶች ለመጀመሪያ ጊዜ ስም መስጠት የጀመረው አዳም ነው። ለእንስሶች ሰጠ። ለእንስሶች ሲሰጥ ግን እንስሶቹ ሴትና ወንድ እየሆኑ ያያል። ይህንንም ቢያይ ግን አባታችን አዳም የወሲብ ፍላጎቱ አልተቀሰቀሰም። ምክንያቱም ራሱን የሚገዛ ሰው ባየ ቁጥር ውሻ ለውሻ ላይ ሲንጠለጠል፣ እንስሳ ላይ ሲንጠለጠል አይቶ የሚጃጃል ወንድ አይደለም አዳም። ግን እንዲያስብ አደረገው እግዚአብሔር። ማስተዋልን ሰጠው፣ አእምሮ ልቦናን ሰጠው። ከዚያ ስም እያወጣላቸው እየቦረቁ እየሳቁ ሄዱ። አዳም አላዘነም። እግዚአብሔር ግን አዳም በውስጡ እንዲያስብ የፈለገው አባቶቻችን ሲገልጹ ምን አለ? ወንድና ሴት እየሆኑ ሲመጡ ኢትዮጵያን አባቶቻችን ላይ ቅዱስ ዮሐንስ አፈወርቅ ላይ አላገኘውም። ኢትዮጵያን አባቶቻችን ሊቃውንት ምን ይላሉ? ወንድ ሴት እየሆኑ ሲመጡ ለእኔ ሴት የለኝም የሚል ስሜት ውስጡ እንዲሰማው ፈልጎ እግዚአብሔር እንስሶቹን እየተሳሳቁ ሴትና ወንድ እየሆኑ ባጠገቡ እንዲያልፉ ስም እንዲያወጣላቸው አደረገ ይላል። እግዚአብሔር ግን ስም እንዲያወጣላቸው ያደረገው ለምንድን ነው? መብት ስለሰጠው ነው። የዓለማት ገዢ ነህ ሲለው የእውነት ነው ገዢ ያደረገው። የእውነት ነው ጌታ ያደረገው። የእውነት ነው የምድርና የሰማይ ገዢ ያደረገው እግዚአብሔር። አዎ ጨረቃ ላይ፣ ፀሐይ ላይ፣ ከዋክብት ላይ ዛሬ ናሳ የጠፈር ተመራማሪዎች የሩሲያ የሌላ ሀገሮች ከመራቀቃቸው በፊት አባታችን አዳም ነው እንዲራቀቅ ያደረገው። ገዢ አድርጎታል። ስለዚህ ለከዋክብት፣ ለጨረቃ፣ ለዚህ ሁሉ ገዢ ነው አዳም። በዛ ሰዓት ላይ እሱ ደስተኛ ነበረ እና አባቶቻችን ሲናገሩ ወንድና ሴት እየሆኑ ሲመጡ እንዲያስብ ፈለገ። ሴት ታስፈልገኛለች የሚል ፍላጎት እንዲያድርበት እግዚአብሔር ስለፈለገ የተሳሳቁ ወንድ ሴት እየሆኑ እንዲመጡ አደረገ። ይህን ግንዛቤ እውቀትን ዘራበት። ከዚያስ አልጠየቀም፣ አልለመንም። አዳም እንዲሰማውን ያደረገው እንጂ ይላሉ አባቶቻችን። እግዚአብሔር ከባድ እንቅልፍ አመጣበት፣ ሸለብ እንዲያደርገው አደረገ። በሰመመን ውስጥ አስገኘው። ልክ ይሄ ማደንዘዣ መድኃኒት ሐኪም ወቅቱ ከጎን ቀዶ ልብ፣ ኩላሊት፣ ጨጓራ፣ የውስጥ ደዌ ሕክምናዎችን ጭንቅላትም ቢሆን እግርም ቢሆን አጥንትም ቢሆን ሰብረው ቀደው አስተካክለው እንደሚገጥሙልን እንደ ሐኪሞች እግዚአብሔር የጎን ከበድ ያለ እንቅልፍ ጫና አደረገው። ተኛም፣ ከጎኑ አጥንት አወጣ ይላል። ከአፈር ሰው ያደረገው እግዚአብሔር ከአዳም ጎን ከእግሩ አይደለም ከጥፍሩ ረግጥሻለሁ እንዳይላት፣ ከአናቱ አይደለም አናትህ ነኝ አዞረሃለሁ አጦዛሃለሁ እንዳትለው፣ ከላይ ገላይ አካሌ ውዴ የኔ ፍቅር እንዲላት ግን ከጎኑ ይላል።
እግዚአብሔርን እኛ እኮ እንደ ሰው እየገለጽ ነው እንጂ አሁን ከጎኑ እግዚአብሔር እንዴት ነው የቀደደው? ተነግሮናል? የለም። አጥንቷን አወጣ። በአናቶሚና በፊዚዮሎጂ ሐኪሞች ሲመራመሩ አጥንቱ ቁጥር እኩል ነው የገኝና የግራ እኩል እና ታዲያ በሰው አስተሳሰብ በሰው እውቀት እየሄድን እንደ ሰው ሐኪም እንደ አንድ ተራ ሐኪም እንደምናውቃቸው እንደነ ፕሮፌሰር አስራት እንደ ዶክተር አበበ አረጋወይን ወይ ደግሞ እንደዚህ አሁን በምድር ላይ አሉ እንደሚባሉት የቀዶ ጥገና ሐኪሞች እሱ እግዚአብሔር እንደዛ አድርገን እኮ እያሰብነው ነው። ምን አይነት ማደንዘዣ ነው እግዚአብሔር የተጠቀመው? አልወጋውም። እንቅልፍ ጣል አደረገበት። ለምን? ባዕድ እንዳትሆንበት እንዲረዳ የእሱ አካል እንደሆነች እንዲያውቅም ደግሞ ፍጹም እኔ ያመጣኋት እንዳይልም ደግሞ እግዚአብሔር ሰመመም ውስጥ ከተተው። ከጎኑ አወጣ ከአጥንቱ። እንዴት ነው ያወጣው? እናውቃለን? አናውቅም። ከአንዲት ብናኝ አፈር ከብናኝ አፈር ላይ ሰውን ጅማትና ነርቭ ሴሎቹን የሊምፋቲክ ሴሎችና ፈሳሹ ይህ ሁሉ ምንጠጣው ምንበላው ምግብ የሚተረማመስበት ከራስ ፀጉር እስከ እግር ጥፍር ድረስ ያለው አካላችንን ከብናኝ አፈር ከአፈር ላይ የፈጠረ አምላክ ከአዳም ከጎኑ ደግሞ እንዴት ነው የፈጠረው? ይህ እኮ ከአይምሮ በላይ ነው። የፍቅሩ መገለጫ ነች ሴት። የእግዚአብሔር የፍቅሩ ውጤት ነች። ፍቅሩን የገለጸባት የፍቅሩ መገለጫ ነች ሴት። ስለዚህ ፈጠራት። ከዛ ነቃ። ይቺ ሴት አጥንቷ ከአጥንቴ ስጋዋ ከስጋዬ ነው አለ። ስለዚህም ሴት ትባላል። አይገርምም? ምን አይነት እንደው አምላክ ነው እግዚአብሔር! እንዴት ነው የተራቀቀበት! ወንድን ከፈጠረው በላይ ደግሞ ሴትን የፈጠረበት መንገድ እኮ ይደንጋል። እንዳይረግጣት እኔም አናቱ ላይ ልውጣ እንዳትል መጀመሪያ የፈጠረው እሱ አሳየው። ከዛ ደግሞ ሔዋንም አስፈላጊ በሆነችበት ሰዓት ፈጠራት። እግዚአብሔር አምላክ ፈጠራት። በእኩል ደረጃ ሰው አድርጎ ፈጠራት። ነፍስ ያላት ፍጥረት አድርጎ ፈጠራት። ፍጹም ምቹ የሆነች ረዳት አድርጎ ፈጠራት። መጀመሪያ ይላል ቅዱስ ዮሐንስ አፈወርቅ እነዛ ሁሉ እንስሳትን እንዲያያቸው ያደረገው እግዚአብሔር ከነዛ እንስሳት ውስጥ ለአዳም የሚመጥን ለጓደኝነት የሚበጅ እሱን የሚያክል እሱን የሚመስል አውሬም ተንቀሳቃሽ ነፍስም የለም ምድር ላይ። ዛሬ አንዳንድ ዓለም ላይ አሁን በሰለጠነው ዓለም ላይ ውሻን በጣም በፍቅር የሚወዱ፣ ድመትን በፍቅር የሚወዱ፣ እርግቦችን በፍቅር የሚወዱ፣ አንበሳ በፍቅር የሚወዱ፣ ፈረስ በፍቅር የሚወዱ፣ አህያ በፍቅር የሚወዱ ነጮችን እያየን ነው። ይሄ ከመጠንዛቱ ከመበስበሱ ከመግማማቱ የተነሳ ከሮቦት ጋር ፍቅር እየያዛቸው ያሉ፣ ከዕቃ ጋር ከመኪናቸው ጋር ከግንብ ጋር ከቤታቸው ጋር ፍቅር የያዛቸው ሰዎች እያየን ነው። አንደፈን ነው ጎበዝ። ከተደፈንን መደፈን ነው። እና ከነዛ ውስጥ ሁሉ ለአዳም የሚመጥነው ሰው ፍጥረት እንደሌለ እግዚአብሔር አሳየው። ለዚህ የምትመቸው ረዳት እንፍጠርለት ነው ያለው። ራሱን የምትመስል ግን ደግሞ ጉድለቱን የምትሞላ ራሱን የምትመስል በምንም የማታንሰው ሰው የሆነች ሰው ፍጹም ሰው የሆነች ፍጹም ሰው አስፈላጊ የሆነች ዕቃ አይደለችም። ሴት ክብር ያላት ነች። የምትመቸው ረዳት እንፍጠርለት አለ። ፈጠረለት። አዳምም አጥንቷ ከአጥንቴ ነው ስጋዋ ከስጋዬ ነውና ሴት ትባል አለ። ወደዳት፣ ይዟትም ኖረ። እዚህ ነው ከባድ እንቅልፍ አመጣበት፣ አንቀላፋም። ከጎኑ ማዕዴት አጥንት ወሰደ። ይሄ እንደ ሐኪሞች አይደለም፣ ቀዶ ጥገና አይደለም። ይህ ለማሰብ በጣም አንብቡት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ጀምሮ እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት። እንዴት ነው ሴት ያደረጋት? የምታውቀው ነገር አለ? የለም። የማውቀው ነገር አለኝ? የለኝም። ይሄ በጣም ሴትነት እንስሳ ነች እንዴ? አሳየው እኮ ለአዳም እንስሳትንማ ስምን ሲያወጣላቸው ያ ሁሉ እንስሳ አሳያቸው፣ ደስታቸውን አሳየው። ሴት እንደምትስቀው የሚስቅ፣ ሴት እንደምታስበው የሚያስብ፣ ሴት እንደምትሆነው የሚሆን ፍጥረት የለም። ለሴት ብቻ የተሰጠ ጸጋ አለ። ለሴትነት ብቻ የተገባ ክብር አለ።
እግዚአብሔር ሰው አድርጓታል። በነዛ ሁሉ እንስሳት ላይ ንግሥት አድርጎ የፈጠራት ምድርንም ሰማይም ላይ ያሉትን ሁሉ እንድትቆጣጠር በስታ ተባስታ ፍጥረታትን እንድትገዛ የተፈጠረች ውብ ፍጥረት ነች ሴት። የእግዚአብሔር የፍቅሩ መገለጫ ነች። በወንድና በሴት መካከል ፍቅር እንዲመሰረት ያደረገው የፍቅር አምላክ እግዚአብሔር የሰራት ውብ ፍጥረት ነች ሴት። ለዚች ሴት ግን ስም ያወጣው ማን ነው? አዳም። ምን አላት መጀመሪያ? ሴት። ኋላ ላይ ከስህተት በኋላ ከውድቀት በኋላ ግን ምን አላት? ሔዋን አላት። ሕይወቴ ሲል በአንቺ ማገኛት ሕይወት አለኝ ሲል አው አባትና እናቱን ይተዋል ከሚስቱም ይጣበቃል ብሎ የነቢይነት ጸጋውን እዛው በኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ላይ የተናገረ አዳም አባቱና እናቱን አያውቃቸው። አባቱና አዳሙ እግዚአብሔር ነው አባትና እናቱ። ሔዋንም አባትና እናት የላት። ነገር ግን ምን አለ በትንቢት ሲናገር? ሰው አባትና እናቱን ይተዋል ከሚስቱም እንደኔ ሔዋንን እንደተጣበቅኳት ይጣበቃል አለ። እግዚአብሔር የማያራርቅ ፍቅር ነው የሰጠው በባልና በሚስት መካከል። ከአባትና ከእናት ፍቅር በላይ የሚሆን ከልጆች ፍቅር በላይ የሆነ ፍቅር ነው ለባልና ለሚስት የሰጠው። ውድ ስጦታ ነው እግዚአብሔር የሰጠው። አቤት ድንግል ማርያም ይህን ስጦታ እኮ ነው ገሸሽ ያደረገችው፣ አልፈልግም ያለችው። ክርስቶስ በለጠባታ፣ እግዚአብሔር በለጠባታ፣ አምላኳ በለጠባታ። በስድስተኛ ወር ገብርኤል መልአክ ወደ አንዲት ድንግል ተላከ አይደል የሚለው። ወበሳድስ ወር ተፈኖ ገብርኤል መልአክ ማበ እግዚአብሔር አባቲ አገር ዘገሊላ አንተ ስማ ናዝሬት አበ ድንግል እንተ ታፍረት ለብሲ ዘስሙ ዮሴፍ ወስማ ለይቲ ድንግል ማርያም ቦአ መልአክ አብያ ወይቤላ ተፈሲ ፍስጦ ምልተጸጋ እግዚአብሔር ምስሌኪ። እግዚአብሔር ካንቺ ጋር ነው፣ ከሴቶች ተለይተሽ የተባረክሽ ነሽ አላት። እንዴት ያለ ሰላምታ ነው አለችው። ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ የእግዚአብሔር ልጅ ነው አላት። የባህሪ ልጁ የእግዚአብሔር ልጁ ነው አላት። የአባቱ የዳዊት በያዕቆብ ወንበር ላይ ለዘላለም ይነግሳል። ተው እንጂ ቅዱስ ገብርኤል፣ ኧረ ተው። እኔ ወንድ አላውቅ፣ መሬት ያለ ዘር ሴት ያለ ወንድ እንዴት ነው የምትወልደው? እኔ ከወንድ ጋር ጠልቻ ንቄ አይደለም ወንድነትን። አባት አለኝ፣ ዘመዶች ወገኖች አሉኝ። ዘካርያስ ዘመዴ ነው፣ ዮሴፍ ዘመዴ ነው፣ ወገኖቼ ናቸው። ካህናቶቹ እነዚህ የምታያቸው ሁሉ ቅርቦቼ ናቸው። እኔ ወንድ ንቄ አቃልዬ አይደለም፣ ግን ወንድ የማግባት ፍላጎት የለኝም። ክርስቶስን ለምትወልደው ይላሉ አባቶቻችን ኢትዮጵያውያን፣ ክርስቶስን ለምትወልደው ወደፊት እንደው ገጥማኝ በእኔ ዘመን ብትወልደው ለዚያች ሴት አገልግያት መኖር ነው የምፈልግ የምትል ልቧ ንጹሕ የሆነች በሐሳቧም በንግግሯም በኑሯም በሕይወቷ ሙሉ ፍጹም ቅድስት የሆነች እግዚአብሔር ንጉሥ ውበትሽን ወዷል። አንቺ ሴት ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ። አቤታ ወዳጄ ሆይ ተነሽ፣ ሁለንተናሽ ውብ ነው፣ ነውርም የለብሽም። እግዚአብሔር ወዶሻል። ንጉሥ ውበትሽን ወዶታል። ቤትሽን እርሺ፣ የአባትሽን የወገኖችሽን ቤት እርሺ የተባለች ቅድስት ንጽሕት ነች፣ ድንግል ነች። መሠረቶቿ ከቅዱሳን የሆኑ ንጽሕት ነች። እግዚአብሔር የጽዮንን ደጆች ወዷል እንጂ ሌላ ደጅ አልወደደም። እግዚአብሔር እቺ ወደ ምስራቅ ወደሚያመለክተው በር አወጣኝ፣ ተዘግቶ ይኖራል፣ የእስራኤል ቅዱስ እግዚአብሔር ገብቶበታልና ብሎ ሕዝቅኤል በትንቢቱ 44 ላይ አያት። የጌዲዮን ጸምር፣ የዳዊት በገና፣ የአሮን በትር እምንላት የአብርሃም ድንኳን፣ የሙሴ ታቦት የሆነች ጽላቱን ክርስቶስን የወለደችልን እመብርሃን ወላዲተ አምላክ ነች። ይቺ ሴት እመብርሃን ቅድስት ድንግል ማርያም ባል የለኝም አለችው ለቅዱስ ገብርኤል። አልፈልግም አለች ወንድ። እውነትን አውቃለሁ አላት። እና ታዲያ እንዴት ይሆናል አለችው። አይደለም በሰውም ይሆን አይደለም፣ ለአንቺ ብቻ የሚደረግ የተለየ ነገር ነው አላት። ምንድን ነው እሱ? እግዚአብሔር መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልብሻል። ከሦስቱ ቅዱስ አንዱ ቅዱስ ወልደ እግዚአብሔር ኢየሱስ ክርስቶስ ከሥጋሽ ሥጋ ከነፍስሽ ነፍስ ነፍስቶ ከአንቺ ይወለዳል፣ ይጸነሳል። ታረግዢዋለሽ፣ ታጠቢዋለሽ፣ ታዚዋለሽ እና ይሄ ጸጋ ተሰጥቶሻል። ትፈልጊያለሽ፣ ትፈቅጃለሽ ወይ አላት። እንዴት ይሆናል አለች። ዘመድሽ ኤልሳቤጥ ካረጀች በኋላ እንድትወልድ ሰውነቷ አለምልሞ ካህኑ አሮጌው ሽማግሌው ዘካርያስ እንዲያጸንስ አድርጎ
ቅዱስ ዮሐንስ መጥምቅ እኮ ተጸንሷል። ይህን አልሰማሽም? ልንገርሽ፣ 6 ወር ሆናት አሁን ያቺ አሮጊት ዘመድሽ ከጸነሰች። ሽማግሌው ዘካርያስ ልጅ ካገኘ 6 ወር ሆነው። ለእግዚአብሔር የሚሳነው ነገር አለ ወይ አላት። ይኩነኒ በከመ ትቤለኒ ነያ ዓመቱ ለእግዚአብሔር አለች። ስለዚህም ነው ዓለማት የተቀየረበት አዲስ ዜና፣ አዲስ የምስራች በዚች ሴት አማካኝነት አዲስ ወንጌል፣ አዲስ ስብከት፣ አዲስ ትምህርት፣ አዲስ ብርሃን፣ አዲስ በር፣ አዲስ ፍኖት፣ አዲስ መንገድ፣ አዲስ አቅጣጫ ለሰው ልጆች ተተከለልን። አዲስ ብርሃን ያገኘነው በሴት በኩል ነው። አዲስ መንገድ ያገኘነው በሴት በኩል ነው። ሔዋን ሕይወቴ ነሽ ሲላት አባታችን አዳም ይህንን ከሩቅ አይቶ ነው። ነቢያት በተለያየ መልኩ ድንግል ማርያምን ሰብከዋታል። ሰው ሁሉ እናታችን ጽዮን ይላል። እመነ ጽዮን ይብል ሰብ ነው አይደል ያለው ቅዱስ ዳዊት። ሰው ሁሉ እናታችን ጽዮን ያል ለምን? በእርሷ ሰው ተወልዷልና። ምን አይነት ሰው? ነቢየ እግዚአብሔር ኢሳይያስ ይቀበልና ምን ይላል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ አይደል ያለው በኢሳይያስ 9 ላይ። ሴት እንዲህ ነች፣ ክብሯ እንዲህ ነው። እግዚአብሔር የፈጠራት ራቁታቸውን ነበሩ፣ አይተፋፈሩም፣ ጸጋ ነበራቸው። ስለዚህ በገነት በኖሩበት ዘመን አልጸነሱም። ለምንድን ያልጸነሱት? በቃ በልክ ነው የሚኖሩት። በልክ ስለሚኖሩ ለወሲብ መንቀዥቀዥ የላቸው። ዘፈን እየሰማን ምግብ እየዋጠን እየሰለቀጥን ያገኘነውን እየጨለጥን ወሲብ ባያምረን እኮ ነው የሚገርመው። እንዲህ ሰውነታችን ለዚህ ነው የተሰራው። ከበላ ከጠጣ እንዴት ነው ማያምረ? በልክ ካልኖርክ ያንቀዠቀዣል፣ ያክለፈልፋል። ያገኘው ቀዳዳ ያገኘው ጉድጓድ ውስጥ ሁሉ ልትገባ ትችላለህ። በልክ መኖር እኮ ለራሳችን ነው። አትብላ አይደለም ብላ፣ ግን በልክ ብላ። አትጠጣ አይደለም ጠጣ፣ ግን በልክ ጠጣ። አለዛ ሴትን ማክበር ያቅታሃል። ሴቶች እና አክብሩን ስላሉ ፌሚኒስቶች ስለተንቀሳቀሱ አይደለም። ቆንጆ ትምህርት እኮ ያገኘ ነው። ማግባት ያቃታቸው ሴቶች ወይም ለትዳር የማይበቁ ለእናትነት ክብር የማይበቁ ልጅ ለማሳደግ የማይበቁ ሴቶች ናቸው ፌሚኒስት ብለው የሚንቀሳቀሱ። በሶዶማዊ አቅጣጫ ደግሞ ያሉ ባል ለመሆን የማይችሉ ወንድ ለመሆን የማይበቁ ወንድነት ያጠራቸው ወንድነት ያነሳቸው ሞራላቸው የተገፈፈ ክብር የራቃቸው ለመምራት ለማስተዳደር ወንድ ለመሆን ወንድ ለመሽተት አቅም ያጡ ደግሞ በየቦታው ሲለፋደዱ እናያለን። ከእንስሳ ይልቅ ያነሰ ክብር አለን። ክብራችን እግዚአብሔር ነው። ይህን ክብር የሰጠን አምላክ እግዚአብሔር ነው። ክብራችን ለመጠበቅ ደግሞ በልክ መኖር ያስፈልጋል። አገኘን ብለን ዝም ብለን መለፍለፍ የለብንም። እንደኔ ያለ ነው በእውነት ለአፌ ጠባቂ አኑር ነው ያለው በመዝሙር 101 ቁጥር 4 ላይ። ለእኔም ቢያኖርልኝ ደስ ይለኛል። በእውነት ጸልዩልኝ። ሁላችን ሴቶችን አክብረን መኖር ይጠበቅብናል። እንድናከብራቸው ያደረገ አክብሮ የፈጠራት እግዚአብሔር ነው። አክብሮ ነው የፈጠራት። አዳም ታስፈልገዋለች፣ የምትመቸው ረዳት እንፍጠርለታል። አዳም እንዲኮሰኩሳት ሾክ እንዲሆናት አጥንት ሆኖ እንዲወጋት ግን አይደለም። አስቀድሞ አዳምን መልካም አድርጎ ፈጠረው። ከዚያ ደግሞ ታስፈልገኛለች፣ ቀዳዳይን ትሞልልኛለች፣ ጉድለቴን የምትሞላው እቺ ነች፣ አጥንቷ ከአጥንቴ ስጋዋ ከስጋዬ የሆነ ሕይወት የምትሰጠኝ ይቺ ሴት ነች ብሎ አባታችን አክብሮ ወዶ እንዲይዛት ያደረገ እግዚአብሔር ነው። ይህንን በጣም አስደማሚ በሆነ መልኩ ቅዱስ ዮሐንስ አፈወርቅ ይተርከዋል። እኔ እንደርሱ መግለጽ አልቻልኩም። በጣም አርዝሜባችኋለሁ። እንግዲህ የሰማነውን የሕይወት ያድርግልን። ከዚህ ውስጥ ያገኛችሁትን መልካሙን ትምህርት ተጠቀሙበት። ከክፉ ሽሹ፣ ወደ በጎ ነገር ቅረቡ። የዘላለም ሕይወት ይሆንላችኋል። መንገዳችሁ ብርሃን የተቃና ይሆንላችኋል። ስለዚህ የራሳችሁ ስታከብሩ ነው ድንግል ማርያምን የምታከብሯት። ራሱን የሚያከብር ወንድ ክርስቶስን አይንቅም። ራሷን የምታከብር ሴት ድንግል ማርያምን አታቃልልም፣ ታከብራታለች። ለራሱ ዝቅ ያለ የወረደ የዘቀጠ የበሰበሰ ሰው ግን ድንግል ማርያምን ለማክበር እንዴት ይችላል? እናት አባቱ ማክበር ያልቻለ፣ ራሱ ማክበር ያልቻለ፣ ለወገኖቹ ለዘመዶቹ ለቤተሰቦቹ መሆን የማይችል ለእግዚአብሔር የተቆረቆረ እየመሰለው መልካም እየሰራ እየመሰለው የሚያጠፋ ትውልድ ይሆናል ማለት ነው። እንደዛ እንዳንሆን በልክ ከመኖር እንጀምር። ላይገባን ይችላል ሰማያዊ ሚስጥር።
ስለ ፀሐይ፣ ስለ ከዋክብት፣ ስለ ጨረቃ፣ ስለ መሬት ውስጥ ስላሉ ፍጥረታት፣ ስለ ብዙ ነገር ላይገባን ይችላል። እንዲገባን ግን መጾም እንጀምር። ምክንያቱም በምግብና በመጠጥ ውስጥ ይሄ ሁሉ እውቀት የለማ። ምግብና መጠጥ በቃ አቅማቸው ጉልበት መስጠት ነው ለኛ። ጉልበት ከመስጠት በላይ ማሰብ የሚያስችሉ አይደሉም። በቃ ስንዴ ስንዴ ነው፣ ጤፍ ጤፍ ነው፣ እህል እህል ነው። ለሆድ ነው በቃ የተሰራው። ለሆድ ማለት ጉልበት ይሰጥሃል። ወይን ስትጠጣው ልክ ደስ ያሰኛል። በቃ ትንሽ ደስታዬ ግን ወይን ነው ካልክ ክርስቶስ ቀረብክ። ክርስቶስ ከቀረበ እውቀት አመለጠ ማለት ነው። ምክንያቱም የጥበብ መጀመሪያ እግዚአብሔር ነው መፍራት አይደል? እግዚአብሔርን መፍራት ነው ጥበብ ከሚጀመረው። ሰው አድርጎ የሰራኝ አምላክ አለ። ሰው አድርጎ የፈጠረኝ በዚህ ዘመን እንድገኝ ያደረገኝ አለ። በዚህ ዘመን ውስጥ ማለፍ እችላለሁ። ይሄ ሁሉ ችግር፣ ግርግሩ፣ ሁካታው ማለፍ የምችልበትን ጸጋ እግዚአብሔር ሳይሰጠኝ አልፈጠረኝም። ምክንያት አለው። ምክንያት ስላለኝ ነው የምዘምርልህ የምትለው ምክንያቱ ሲገባ ነው አይደል? ስለዚህ ምክንያቱም እግዚአብሔር አምላክ ምክንያት አለው እኔን በዚህ ዘመን የፈጠረበት ምክንያት ብለህ ሳትማረር፣ ሳትበሳጭ፣ ሳታዝን፣ ሳትሳቀቅ ማሰብ ይጠበቅብሃል ማለት ነው። ሀሳብ አስተያየቶቻችሁን ስጡኝ፣ ዩቲዩብ ላይ ለጥፍላችኋለሁ። መልካም ጊዜ ሆንላችሁ። ስላስረዘምኩባችሁ ይቅርታ። ይመቻችሁ። መልካም በዓል፣ መልካም ጊዜ፣ መልካም